ከይስሙላ ምርጫ ማግስት በኢትዮጵያ የተባባሰ የመጣውን ቀውስ አስመልክቶ ከኢትዮጵያውያን ትብብር ለድልና ሽግግር ዳግም የቀረበ ጥሪ። የያዝነው የአውሮፓውያን ዓመት መጀመሪያ ላይ የብልጽግናው አገዛዝ ፖለቲካዊና ወታደራዊ ባለስልጣናት በአማራና በኦሮሚያ ክልል ጦርነትን በሰፊው ለማስቀጠል የፕሪቶሪያ ስምምነትን በግላጭ በማፍረስ በርካታ ሰራዊትና የጦር መሳሪያ ወደ ሰሜን ኢትዮጵያ በማጓጓዝ ትግራይን ከቦ ለማንበርከክ እንዲሁም የጦር ኃይልን በመጠቀምም ቢሆን የአሰብን ወደብ ከኤርትራ እንወስዳለን በማለት ጦርነት ለመጀመር ያልተቋረጠ ፉከራና ዛቻ ያስተላልፉ ነበር። በወቅቱ በአገሪቷ ውስጥ እያገረሸ ከመጣው የእርስ በርስ ጦርነት አልፎ ከአካባቢው አገሮች ጋር ግጭት ሊቀሰቀስ ይችላል የሚል ስጋት አሳድሮ ነበር። ይህ በቀጠናው የተባባሰ የመጣው ቀውስን በማጤንና በአገሪቷ ላይ ያንዣበበ የመጣውን አደገኛ ሁኔታ በመረዳት የኢትዮጵያውያን ትብብር ለድልና ለሽግግር ለኢትዮጵያ ሕዝብ ማስገንዘቢያ እንዲሆን በማለት የካቲት 15 ቀን 2018 ዓ.ም ባወጣው መግለጫ ለሀገር መከላከያ ሰራዊትና ለጸጥታ አካላት እንዲሁም ለገዢው ፓርቲ አባላት ጥሪ አቅርቧል። አንደኛ፣ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ጸጥታ ኃይሎችና ሚሊሻዎች ዛሬ በግፍ እየጨፈጨፋችሁት የምትገኙት ሕዝብ የእናንተው እናት፣ አባት፣ እህትና ወንድም መሆኑን እንድታስታውሱ። ሁለተኛ፣ የተሰማራችሁበት ሙያና ውድ ሕይወታችሁን ለመስጠት ቃል የገባችሁለት ዓላማ የሀገርን ሉዓላዊነትና ዳር ድንበርን ለማስከበር እንዲሁም የህዝብ ጸጥታና ደህንነትን ለማስጠበቅ እንጂ የአንድን ግለሰብ ገደብ የለሽ ስልጣን ለመከላከል እንዳልሆነ ማስታወስ ተገቢ እንደሆነ። ሶስተኛ፣ እስካሁን ድረስ ሙያዊ ግዴታችሁ መስሏችሁ በጠቅላይ አዛዡ እየታዘዛችሁ የፈጸማችሁትን ድርጊቶች በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉና እያንዳንዱ ሰው በሰራው ወንጀል ከመጠየቅ የማያመልጥ መሆኑን በመገንዘብ ካሁን በኋላ ህጋዊ ያልሆነ ትዕዛዝ መፈጸም በቃን እንድትሉ የሚል ጥሪ አቅርበን ነበር። በቅርቡ የሀገር መከላከያ ሰራዊት ከፍተኛ አዛዦች ጥሪያችንን በሚያስተጋባ መልኩ የአገዛዙን ኢትዮጵያ ሰላሟ በስቶ ብልጽግናዋ ሰማይ ጠቀስ ሆኖ የአፍሪካ ተምሳሌት ሆናለች የሚል አሰልቺ ፕሮፓጋንዳ ፍጹም በሚቃረም መልኩ ንግግር ሲያደርጉ ተሰምተዋል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካልን። ሰኔ 27 ቀን 2026 ዓ.ም በከፍተኛ የጦር መኮንኖች የምረቃ ስነ ስርዓት ላይ የሰራዊቱ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የዛሬቱ ኢትዮጵያ ስርዓት አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ዳር ድንበርን መከላከል የማይቻልባት፣ ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅና የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚጨርስባት የሞት የመከራና የሰቆቃ ሀገር እንደሆነች መውሰድ ይገባል ብለዋል። ስርዓት አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር፣ ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ከዚህ ንግግር ጥቂት ቀናት ቀደም ብሎ ጀነራል አለምሸት ደግፌ በተመሳሳይ የብልጽግናን አውዳሚነት የሚገልጽ አስገራሚ ንግግር ሲሰጡ ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ ነው ያለው። በእርግጥ ሁለቱን እኩል አድርጎ ማቅረብ ያስቸግራል። ዋናው ቁልፍ ነገር ውስጣዊ ሁኔታችን ነው፣ የውጭው ያንን እየተጠቀመ የሚመጣ ነው በማለት ከገለጹ በኋላ የብልጽግናው አገዛዝ ያደረሰውን ዘርፈ ብዙ ውድመቶች ዘርዝረዋል። ወጣቶች ህይወት እንዲከፍሉ፣ አገር እንድትደማ፣ ያለን ሪሶርስ ወደ ሰላም ሳይሆን ወደ ጦርነት ብቻ እንዲውል እየተደረገ የቆየንበት ሁኔታ ነው ያለው። ባለፉት 5 ዓመታት ብቻ እንኳ ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር? አገሪቱ ብዙ ችግር እያሳለፈች መሆኑን፣ ወጣቶች ህይወት እየከፈሉ
አካላቸው እየጎደለ ዛሬም ውድመቱ መቀጠሉን አገሪቱ በየወቅቱ ለጦርነት የምታውለው ሀብት ለልማት ውሎ ቢሆን ኑሮ ምን ያህል ለውጥ ሊመጣ እንደሚችል ገልጸው የአሁኑ ሁኔታ ከደርግ ጊዜ የባሰ እንደሆነ አስገንዝበዋል። ውስጣችን እየታመሰ ነው ያለው። የኤታማዦር ሹሙ ንግግር ከወትሮ የስሜታዊነት ባህሪ በተለየ መንገድ በእርጋታ በጨዋነትና በቁም ነገር መንፈስ የቀረበ ነበር። የንግግራቸው ይዘትም ከዚህ በፊት ሲያደርጉት እንደነበረው የአገዛዙን ተቃዋሚዎች በማብጠልጠል የቀረበ ሳይሆን የተቃዋሚዎቹን ቋንቋ በመጠቀምና የፖለቲካ አቋማቸውን ትክክለኝነት በሚያንጸባርቅ መንገድ የቀረበ ነበር። የጀነራል አለምሸት ንግግርም ቢሆን 10 ቢሊዮን ዶላር የልማት በጀት አጥፌ ለውጊያ መድቤ የኢትዮጵያን ወጣት ለ20 ዓመት መልምዬ ለመዋጋት እችላለሁ፣ ለጦርነት እንጂ ለመንገድ መስሪያ ለዩኒቨርሲቲና ለሆስፒታል ግንባታ የማውለው ገንዘብ የለኝም፣ ሀዲድ መስራት አክሳሪ ነው ከሚሉት የብልጽግናው ጠቅላይ ሚኒስትር በቀጥታ የሚቃረን ተቃዋሚዎች ለዘመናት ሲሉት የነበረና ሊሸሸግ ያልቻለውን ሀቅ የገለጠ ነው። እነዚህ ንግግሮችን ለማጉላት ያሰብነው አገዛዙ አቅጣጫውን ለመቀየር ወስኗል ብለን በማሰብ ሳይሆን እነዚህ የጦር አዛዦች ራሳቸው በይፋ የተቀበሉትን ሀቅ በህዝብ ሕሊና መመዝገብ አስፈላጊ እንደሆነ በመገንዘብ ነው። ከዚህ ቀደም ብርጋዴር ጀነራል ከበደ ረጋሳ የአገሪቷ የፖለቲካ መሪዎች መከላከያውን ወደ አጥፊ ውስጣዊ ግጭት ከመጎተት ይልቅ ልዩነታችሁን በውይይት ፍቱ ሲሉ ተናግረዋል። በሰላም ማስከበር ላይ እየተከፈለ ያለው ለራሳችን ይቅር ለሌላው በጣም ወሳኝ የሆኑ እዚህ ብቻ አይደለም ደማችን የሚፈሰው የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትዕዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ብርጋዴር ጀነራል ዘውዱ ኪሮስ ጦርነቱ በመንዛዛቱ ተዋጊዎቹ ስለገጠሟቸው ከፍተኛ ችግር በግልጽ ተናግረዋል። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 ዓመት ልብሱ ሊቀይር የሚችልበት ጊዜ የለውም። ሻወር ሊወስድ ሊታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ሰራዊታችን ተመችቶት ነው እንደየኖረ ያለው። ምሽጉ መመለስ አይፈልግም እንዴ? ቤተሰቡን ማየት አይፈልግም እንዴ? ልጆቹን ማየት አይፈልግም እንዴ? ቤተሰብ የለውም እንዴ? ከየት የመጣ ነው? ከየት የተፈጠረ ነው? እኛው ጋር የተፈጠረ እኛው ጋር የወጣ እኮ ነው። ልጆቻችን ናቸው እኮ እዛ እየሞቱ ያሉት። የሆነ አጀንዳ ይፈጠራል፣ ያልተፈለገ መስዋዕትነት ይከፈላል። በመሆኑም እነዚህን አስፈላጊ የአገዛዙ አውራዎች ተቃርኖን ከመገንዘብ ባሻገር ለወታደራዊ አመራርና ለመከላከያና ለጸጥታ አባላት የሚከተለውን ጥሪ ማቅረብ እንፈልጋለን። አንደኛ፣ የአገዛዙ አውራ የጦር መሪዎች የኢትዮጵያን ባለብዙ ገጽ ቀውሶችና ለረጅም ጊዜ በተቃዋሚዎች የተገለጹ ስጋቶች በሚያንጸባርቅ በግልጽ ቋንቋ በትጥቅም ሆነ በሌላ የትግል መንገድ የተቃዋሚዎችን ዋነኛ ቅሬታዎችን ህጋዊነትና ህዝባዊ ቅቡልነት እንዳላቸው በብቃት አረጋግጠዋል። ኢትዮጵያ ከባድ ብሔራዊ ቀውስ እያጋጠማት መሆኑን በማያሻማ ሁኔታ አምነዋል። ስለሆነም የተናገራችሁትን በንግግር ብቻ ሳይሆን በተግባርም በመግለጽ እስካሁን ሲደረግ እንደነበረው የሀገራችንን ህልውናና የህዝቦቿን አንድነት እያጠፋ ካለው የብልጽግና መርዘኛ ፕሮፓጋንዳ እንድትቆጠቡ። ሁለተኛ፣ ተቃዋሚዎች የቆሙለትን እውነታ ከተገነዘቡ በኋላ የህግ ማስከበር ኃላፊነት ወይም የኢትዮጵያን ህልውና ማስከበር በሚሉ ስንኩል ምክንያቶች ለመብታቸው ለህዝባቸው በሚታገሉ የኢትዮጵያ ልጆች ላይ ግድያን ለመቀጠል ምንም አይነት ህጋዊ ወይም ሞራላዊ መሰረት ስለሌለ አፈሙዛችሁን ከህዝብ ላይ እንድታዞሩ። ሶስተኛ፣ ጦርነት የሚያመጣው የመሰረተ ልማት ውድመት፣ የኢኮኖሚ ውድቀት፣ የዋጋ ግሽበት እንዲሁም በሰውና በሀገር ሀብት ላይ የሚያስከትለው ከፍተኛ ጉዳት በግልጽ ቋንቋ ተናግራቸዋል። በኢትዮጵያ የተደረጉ ጦርነቶች የውድመት ዋጋ በሂሳብ ሊሰላ የማይችል መሆኑን ግንዛቤ ወስዳቸዋል። እነዚህን እውነታዎች ከተገነዘቡ በኋላ አሁን በሀገሪቷና በህዝቧ ላይ የበለጠ ሰፊ ጥፋት ሊያመጣ ወደሚችል ጦርነት መገስገስ
ከፍተኛ የሞራል ውድቀት ብቻ ሳይሆን የሀገርና የሕዝብ ክህደት ይሆናል። ስለዚህ ለስልጣናቸው ማስጠበቂያ ሲሉ የፖለቲካ መሪዎች የሚሰጡትን ማንኛውም ትዕዛዝ ውድቅ የማድረግ ግዴታ ይኖርባቸዋል። አራተኛ፣ የመከላከያና የጸጥታ የበታች አባላት ቃለ መሐላችሁ ለሕገ መንግስቱና ለኢትዮጵያ ሕዝብ ነው፣ ለአንድ ፓርቲ ወይም ግለሰብ አይደለም። ስለሆነም ለገባችሁለት መሐላ ታማኝ በመሆን ሕገ ወጥ ትዕዛዞችን ውድቅ በማድረግና የሁሉም ኢትዮጵያውያንን ሕይወትና መብት በመጠበቅ በጀግንነት ግዴታችሁ እንድትወጡ እንጠይቃለን። በመጨረሻም ኢትዮጵያ በመንታ መንገድ ላይ የቆመች ሀገር ነች። በይስሙላ ምርጫ ተመርጫለሁ የሚለው የብልጽግና አገዛዝ አገራችንን አፍርሶ አገር አልባ እንድንሆን የሚያደርጉ ጉዞ እየተጓዘ ነው። ይህ ደግሞ አገራችን ከገባችበት አረንቋ አያወጣትም። አገራችን በሰላምና መልሶ ግንባታ መንገድ ወደፊት እንድትሄድ ለማስቻል ከዚህ በላይ በዝርዝር የተመለከቱትን ጉዳዮች እንድትፈጽሙ በአክብሮት ጥሪ እናቀርባለን። የኢትዮጵያውያን ትብብር ለድልና ሽግግር